ከሰተኝ ሰአሊ አንቺን አንዳንድ ጊዜ ታሪክ በመጽሐፍ ወይም ደግሞ በአፈ ታሪክ ብቻ አይነገርም፣ በቀለምም ጭምር ይተረካል። ባህል በቃላት ብቻ አይቀመጥም፣ በስዕልም ይኖራል። እያንዳንዱ ስዕል ከቀለም በላይ ነው። የሰዎች ታሪክ፣ የተፈጥሮና ሰው ሰራሽ መስህቦችና የትውልድ ልምድና ተሰጥኦ የተዋሃደበት ነው። ሰላም እንደምን አላችሁ? የዛሬው ፕሮግራማችን የአካባቢውን ባህል ታሪክና ተፈጥሯዊ ውበት በተዋበ ቀለም በማዋሃድ ወጣት ሰዓሊ አብርሃም ተስፋዬ ወይም አብርሽ አርት በቦንጋ ብሔራዊ የቡና ሙዚየም ያሰናዳውን የስዕል አውደ ርዕይ እናስቃኛቸዋለን። እስከ ፍጻሜው አብሮነታችሁ አይለየን። ለዓለም ከውስጥ የወለደች ሰዓሊው ከቀለማዬ ውብ የእጁ ጥበብ እንድታውቂ። የስዕል አውደ ርዕዩ የተለየ ትርጉምን ይዘዋል። ስዕሎቹ በቀላሉ የሚታዩ ስነ ጥበብ ብቻ ሳይሆኑ የአካባቢን ውብ ባህል፣ ታሪክና መስህብ በቀለም ይተርካሉ። ስዕል በቃላት የማይነገር ታሪክን ለትውልድ ለማስተላለፍ የሚያስችል ትልቅ አሻራ ነው። ስዕል እንግዲህ ለኔ አንዳንዴ ሞር ያለህን ሴንስ ለአንድ ነገር የምትሰጠውን ነገር ዲስክራይብ የምታደርግበት መንገድ ነው፣ የምትገልጽበት መንገድ ነው። ለምሳሌ አንድ ጸሐፊ መጽሐፉን ከጨረሰ በኋላ የሚጠቀመው ምንድነው? አንድ ስዕልን ነው የሚጠቀመው። ለምን? ያንን መጽሐፍ ሊገልጽልኛል የሚለውን ስዕል ነው ከሰዓሊ የሚወስደው። ስለዚህ አንዱ ስዕል ምንድነው? ብዙ ነገሮችን ማብራራት የምንችልበት፣ መግለጽ የምንችልበት። ሰው በጣም ብዙ ንግግር ተናግሮ ብዙ ንግግሮችን አውርቶ ግን ያወራው ንግግር ላይገልጽለት ይችላል፣ ላይአብራራለት ይችላል። ግን አንድ ስዕል ያን ሁሉ ሐሳብ የመግለጽ አቅም አለው። ያንተን ስሜት አንዴ ኮንትሮል የማድረግ አቅም አለው። ብዙ ጊዜ ያሳለፍካቸውን ውጣ ወረዶችን፣ ትግስትህን፣ በቃ ኤቭሪቲንግ ያለውን ነገር ሊገልጽልህ ይችላል። ስለዚህ ስሜት እንዴት ነው? ባህልን እንደማሳያ፣ ስሜትን እንደማንጸባረቂያ፣ የሰዎችን ሞር እንዲጠነክሩ እንዲበረቱ ኢንስፓየር የምታደርግበት መንገድ ነው። አንድ ነገርን መልእክት የምታስተላልፍበት መንገድ ነው ማለት ነው። ለኔ አንድን ሜሴጅ ለማስተላለፍ ስፈልግ መልእክት ለማስተላለፍ የምገልጽበት መንገድ ነው ብዬ አምናለሁ። እና እንደ ብዙ ሰዓሊዎች ደግሞ የሚናሉ ስሜትን የምገልጽበት። ከሰተኝ ሰአሊ አንቺን በስዕል ብዙ ታሪኮች በአንድ ሸራ ላይ ይተረካሉ። የስዕል ኃይል ጥልቅ ነው። ሰዓሊ አብርሃምም ወደ ስዕል ስራ እንዲገባ ተፈጥሮ እንደማረከው ያነሳል። ድሮ እንግዲህ ልጅ እያለን ሕፃን እያለን ሁላችንም አርት ተብሎ ትምህርት ቤት ውስጥ ምንሰራቸው ተሞክሮች አሉ። ትምህርት ቤት ውስጥ አርት ተብሎ እንሰራለን። ከዛ በኋላ ግን እኔ እንዴት ነው ሞር በዛ ውስጥ እየሰራው በሄድኩ ቁጥር ምንድነው እኛ አካባቢ ያሉ እነዚህ ተፈጥሮ ነገሮች ሞር ኢንስፓየር ያደረጉኝ፣ ያን ነገር ሞር እንድሰራ ይገፋፋኛልና እማያቸው ነገሮች ኢሜጆችን ወስዳለሁ። ለምሳሌ የተለያዩ ጫካዎችን ሳይ፣ በጎችን ሳይ ምናምን እንደ ተሞክሮ ቤት ውስጥ አለው የተለያዩ ወረቀቶች ላይ የወሰድኳቸው ንድፎች አሉ። ስለዚህ እነዚህን እየሰራው በሄድኩ ቁጥር አቅምህ የጎለበተ በሄደ ቁጥር እንዴት ነው ወደ ቀለም ወደ መቀየር ገባው እና እኔ በማላውቀው ነገር ውስጥ ምንድነው ወደ አርት ውስጥ እየገባው ነው ማለት ሌላ ነገር ማለት እንትን አይለኝም፣ አያስደስተኝም። ስማርም የሆነ ነገር ሳረግም ስጫወት ምናምን ግን ሞር አርቱን ስሰራ ስዕሉን ስሰራ በቃ ያስደስተኛልና እኛ አካባቢ ደግሞ እዛ የተለያየ ቦሮቦር አፈር አለ። ስለዚህ ያኔ ቀለም መግዛት ውድ ስለነበረ ወረቀቱ ላይ ምን አደርጋለሁ እነዚህን ቀለሞች እቀባ ነበር። ስለዚህ የሰው ፊቶችን ፖርትሬት ለማምጣት ምናምን ከዛ አቅሙ ሲመጣ ነው ወደ ቀለም የገባሁት። ስለዚህ እያልኩ ከመጣው በኋላ ግን አክሱም ዩኒቨርሲቲ ገብቼ ከተመለስኩ በኋላ እንዴት ነው ቁጭት አደረብኝ። የሌሎች አካባቢዎችን ባህል ሳይ ሞር የኛ አካባቢ ባህልም እንዳለ እንትን ሲለኝ ሞር እየተዟዟርኩኝ ላንድስኬፖችን ማንሳት፣ የተለያዩ ኢሜጆችን መውሰድ ጀመርኩኝ። ከዛ እነዚህን ወደ ሸራ ወደ ማስፈር ጀመርኩኝ። የተለያዩ ስራዎችን የመጀመሪያ ላይ ወሰድኳቸው ስራዎች አሉ። እነዚህን ያሰፈርኩ በሄድኩ ቁጥር ሞር ደግሞ ወደ ታሪኩ እንዳዘነብል እንዳይ ከሰተኝ ሰአሊ አንቺን እንደ መጀመሪያ እኔ ስዕሎችን ስሰራ መጀመሪያ ምንም አይነት እገዛ አልነበረም።
ምንም የትምህርት ድጋፍም የለውም። ስለዚህ አርት በባህሪው ምንድነው ተመረህ የምታመጣው ነገር አይደለም። ስለዚህ አርት ደግሞ አንተ ውስጥ ያለ ነገር ነው ወደ ውጭ የምታወጣው እንጂ የሆነን ሰው ቲዮሪ ተከትለህ የምትሄድ ከሆነ የዛ ሰውን ቅጂ ነው የምትወስደው። የዛን ሰው የሚያደርገውን ድርጊቱን እያንዳንዱን ኢሜጅ ከዛ ነው የምትወስደው ማለት ነው። እኔ ግን በራሴ ወይ ነው ያመጣዋቸው። እኔ ኢቭን ስልክ በሌለኝ ሰዓት ነው ያመጣሁት። እንደኛ ቤተሰብ ደግሞ በሰዓቱ ስልክን ለመግዛት አቅምም የለም። ስለዚህ እኔ ያኔ ስልክ የመግዛት አቅሙም የለኝም። ስለዚህ እንዴት ነው በራሴ ጥረት ስቴፕ ባይ ስቴፕ እየሄድኩኝ አርቱን ሞር በደንብ እያየው ቤር ቁጥር ነው ስልኩም የመጣውና የትምህርት ገዛ የለውም። አሁን እንዴት ነው አሁን ላይ ያለኝ የስዕል እንትን ከራሴ ውስጥ ያመጣዋቸው ናቸው። በራሴ መንገድ ፈጥሬ የከለር አጠቃቀሙን እንዴት ቀለሙን ሲሰራ የቀለም ኬሚስትሪውን እንዴት ብታረግ ይመጣል የሚለው ይሄ የተፈጥሯዊ የኔ እይታ ነው እንጂ የሆነ ሰው ተምሬ ምናምን ያመጣሁት አይደል። አንድ ስዕል መጀመሪያ ስትሰራ ማለት ነው ቴንሽን አለ ማለት አእምሮ ውስጥ የፈጠርኩት ኢሜጅ አለ። ከዛም በኋላ ይሄንን ኢሜጅ ደግሞ ወደ ሸራ ሳሳርፈው ፋይናል ሪዛልቱ ምን ይመስላል የሚለውን ፕሮግረስ አለው እና ፕሮግረሱ መሃል ላይ የሆነ መጥቶ ለምሳሌ ብዙ ጊዜ ገጥመኛል። አሁን እኔ ፕሮግረሱ መሃል ላይ መጥቶ ሰው ስዕሉን ያይና እንዴት ነው ምናምን ስትለው እንጃ ብዙም እንዴት ነው ደስ አይልም ማለት ነገር ይላል ውጫዊ ሰው። ግን አንተ ጭንቅላቴ ውስጥ እኔ ያን ኢሜጅ ፈጥሬያለሁ እንደምሰራው እንደምጨርሰው ምናምን እና ብዙ ጊዜ ያንን የፈጠርኩትን ኢሜጅ እስካመጣው ያለው ምጥ አሁን አእምሮ ውስጥ አለ። ጭንቀቱ ግን ወደ ብሩሽ አዙሮ ስታመጣው መጨረሻ ሪዛልቱን ለማየት የምታየው ጉጉት አለ። ለምሳሌ አንድ ስዕል 5 ቀን 6 ቀን አሁን ጋላሪ ውስጥ እንደታየው ደግሞ እስከ 18 ቀን የፈጀብኝ ስራ አለ አንድ ስዕል። ስለዚህ ይሄ ስዕል ስቴፕ ባይ ስቴፕ 1 2 ቀለም ብሩሽ ምን እያለ ሄዶ እስከሚያልቅ ያለው ነገር አንደኛ ትግስት ይፈልጋል። አሁን ብዙ ጊዜ ሰዓሊ ትግስተኛ ነው፣ ስሜቱን ኮንትሮል የሚያደርግ ነው፣ ቀስ እያለ ነው የሚሄደው እና ይሄ ስሜት እንዴት መሰለ እኔ ብዙ ጊዜ በመስኮት ያለው እጄ ወጥቼ ምናምን የምሬን ነው የምነግርህ እና ሄጄ በመስኮት አየዋለሁ፣ ቀርቤ አየዋለሁ፣ ሄደ ዝም ብዬ ራቅ ብዬ ቁጭ ብዬ ያለው አልጋ ላይ ተኝቼ ያለው እና ቪው ምን ይመስላል ይሄ ነገር የሚለው በዛም በዚህም ብዙ ቦታ አየዋለሁ አንግሎችን እየፈለኩ ማለት ነው እና ማለት ለራሴ የሆነ እየቀባጠርኩ አይነት ይሰማኛል እና ይሄንን ከሌላ ሰው ሰምቼ ነው ያረጋገጥኩት ማለት የኔ ብቻ ስሜት እንዳልሆነ አንድ ጓደኛዬ አለና ጠይቄው ነው አይ አንተ ብቻ ስሜት አይደለም ይሄ ሁሉም ጋር ያለ ነገር ነው ኖርማል ነው እና በቃ ራቅ ብዬ ያለው ጀምሬ ያለው ሲጨርስ ያለው ምናምን መጨረሻ ላይ እጄ ትንሽ ነገር ነካለው እቺን ነገር አላለው ዘች ነገር ያለው ስዕል በባህሪው አልቅ ሰዓሊው ጨረስኩ ካላልኩ አልቅ ምናየው ያዩዋቸውን ስዕሎች እኔ ጨርሻለሁ ካላልኩ ያንን ነገር አድ ያረክ የሆነ ብዙ ነገር ተሰራበታል። ሰዓሊው ጨረስኩ ሲል ነው የሚያልቀውና ስዕል ፕሮግረሱ እንደዛ ነው። በዚህ አውደ ርዕይ ውስጥ ስዕሎቹ የአካባቢውን የታሪክ ክስተቶች፣ ታላላቅ ሰዎችና የማህበረሰቡን ለውጦች በጥሩ የስዕል ቋንቋ ቀርበዋል። ኢትዮጵያ እንደሚታወቀው ብዙ ያልታዩ ገና የሚወጡ የሚታዩ ብዙ ነገሮች አሏት። ያልታዩ ገና መውጣት የሚችሉም በአርቱም አንዱ ዘርፍ በአርት ነው የሚወጣው። እኛ ወደኛ ስንመጣ ደግሞ ሞር ኢንስፓየር ያደረገኝና እንድሰራ ያደረገኝ ምንድነው ብዙ ያልወጡ ነገሮች አሉና ሂስትሪ ላይ መጽሐፍ ላይም ሳይ የተለያዩ ነገሮችን አገላብጬ ሳይ መታየት ያለባቸው ነገሮች እንዳሉ ተረዳው አሰብኩኝና አሁን ላይ ደግሞ ያለው ነገር ሳይ ይሄ ነገር እየተረሳ ነው እየሄደ ያለው ሰው እየረሳ ነው። ነገ የሚመጣው ትውልድ ደግሞ እየረሳው ነው የሚሄደው። ስለዚህ ቢያንስ የኛን አካባቢ ነገር ሞር ባስተዋውቀው ባሳየው ቀጣይ የሚመጣው ትውልድም ያይዋል ይማርበታል። ስለዚህ ይሄን ነገር በሰራበት ብዬ አሰብኩና አንድ ብዬ ጀመርኩ እና ኢንስፓየር ያደረገኝ እንድሰራው ያደረገኝ ምንድነው ብዙ ካልቸር አለ ያልታየ እንደኛ አካባቢ ስናይ ደግሞ ያልታየ ብዙ ባህል አለ። ብዙ የቀደሙ አባቶች አሉ። የተለያዩ ባህላዊ ኩነቶች አሉ። እንዳያችሁት ደግሞ ባህላዊ የሆኑ አለባበሶች፣ ባህላዊ የሆኑ የፀጉር ስራዎች ይስተዋሉበታል። ስለ ቱሪዝሙ ስናይ ብዙ መጎብኘት አለባቸው፣ ብዙ መሰራት ያለባቸው ከብዙ ቦታ መጥቶ ሰው ማየት ያለበት ተፈጥሮ
ያደለን ተፈጥሯዊ ነገሮች አሉ። ስለዚህ ይሄን እኔ እንደማሳያ ባሳይ ቀጣይ ደግሞ የሚመጣው ደግሞ ይዞበት ይሄዳል ያሳያል እና እኔ እንደማሳያ ላሳየውና ልሞክረውና ቀጣይ ደግሞ እስቲ የሚሆነው እና ያለን ብዬ ተነሳው። ይህ ታሪክ በመጽሐፍ ላይ ብቻ የሚኖር ሳይሆን በአይናችን ፊት የሚታይ ሆኗል። በአካባቢው ብዙ ያልተነገሩ ታሪኮች አሉ። እነኚህን ሁነቶች ኪናዊ በሆነ መልኩ ማውጣትና ለተቀረው ዓለም ማስተዋወቅ የቀጣይ ውጥኖቹ ናቸው። ቀጣይ ላይ እንደ ሀገር ትልቅ አውደ ርዕይ ማዘጋጀት ታሳቧለኝ። ሞር የተሰባጠሩ ከተለያዩ ክልሎች ከተለያዩ አካባቢዎች የተለያዩ ያልታዩ አዲስ ነገሮችን የማውጣት እንደ ሀገር ያልተሰሩ ስራዎችን የመስራት እንደ ሀገር የመስራት ሐሳብ አለኝ። ቀጣይ ላይ እንደ ሀገር ደረጃ የመስራት ሐሳብ አለኝ እና እኛ አካባቢም ኢቭን አሁንም እዚያ አካባቢ ነው የተሰራው። እንደገና አሁንም ወደ ደቡቡ አሁንም ብትሄድ እና አልፈህ ወደ ሌላም ክልሎች ውስጥ ብትሄድ ያልወጡ ነገሮች አሉ። እንደኛ አካባቢ ደግሞ ይሄ ወደዚህ ፎከስ ብቻ ተደረጋ የሰራ ስራ ነች። ከዚህ ደግሞ የተሻለ ሌላ መውጣት የሚችሉ ብዙ ተፈጥሮች አሉ፣ ብዙ ባህሎች አሉ፣ ብዙ ያልታዩ ትላንትና ደማቸውን አፍስሰው ያለፉ አባቶች አሉ። እነዚህ መወሳት አለባቸው፣ መሰራት አለባቸው፣ ትውልድ ማወቅ አለበት። ስለዚህ እነዚህ ኔክስት የማውጣት ሐሳብ አለኝ እንደ ሀገር ደረጃ ፈጣሪ ከፈቀደ እንደ ሀገር ደረጃ ቀጣይ መስራት ሐሳብ አለኝ። ብዙ ስራዎችን ቀጣይ ሰራለሁ ብዬ አስባለሁ። ፈጣሪ ከፈቀደ ነገ ቀጣይ ላይ እንደ ሀገር አዘጋጅቼ እንዲህ አይነት በዚህ መልኩ ቁጭ ብለን እናወራለን ብዬ ተስፋ አረጋለሁ። በስዕል አውደ ርዕዩ ላይ የቀረቡት ዝግጅቶች የአካባቢውን ባህል፣ ታሪክ፣ አልባሳትና ሌሎች ሁኔታዎችን ለማስተዋወቅ እድልን ይፈጥራል። ይሄ አሁን ታሪክም ሊሆን ይችላል። ይሄ አካባቢ ከፋ እንደምታውቁት ጥንታዊ በጣም የጥንታዊ ታሪክ ካላቸው ህዝቦች አንዱ ነው። ጥንታዊ ባህል ካላቸው ህዝቦች አንዱ ነው። እጅግ በጣም ድንቅ የሆኑና ዓለም የመሰከረለትና በዩኔስኮ የተመዘገቡ ውብ የሆኑ የተፈጥሮ ሀብት አካባቢ ያለበት ቦታው ነው። ድንቅ ዋሻዎች ያሉበት ነው። ጥንታዊ አብያተ ገዳማት፣ ሌሎች የተለያዩ ነገር ያለበት ቦታም ጭምር ነው። ታሪክ፣ ባህል ተገልጾ የማያልቁ ብዙ ትውፊቶች የሚገለጹበት አካባቢ ነው። ይሄ መገለጽ ብቻ ሳይሆን በስዕል ወጥቶ ለህዝብ መቅረብ አንደኛ ታሪክን ሪዘርቭ ማድረግም ነው። ታሪክን ፕሪዘርቭ ታረጋል፣ ባህልን ፕሪዘርቭ ታረጋል። ስለዚህ አሁን ስዕል ላይ ያየነው ነገር አንዱ ነው። ጥንታዊ በጣም የቆዩ የጸጉር አሰራር ስታይሎች በስዕል አወጥቶታል። እዚህ ለካ ይሄ ነበር እንደ ብለህ ያንተን ታሪክ ባክ እንድታስብ ነው የሚያደርገው። አንድ አይነት ስታይሎች ነበሩ ማለት ነው። እንዲህ አይነት ባህሎች ነበሩን ማለት ነው። ስለዚህ አሁን ይሄን ስዕል ልጁ እያወጣ ባለበት ሰዓት ላይ ትምህርትም እየሰጠ ነው። ታሪክንም እንድንማርም ነው እያደረገ ያለው። ባህልን እንድንማርም ነው ያደረገ ያለው። ተፈጥሮአችን እያንዳንዱ ቦታ ላይ ያለው ነገር ጋድ ወጥቶ እንድናይም ጭምር ነው ያለው። የትናንት ታሪካችንን በዛሬ ቁመና ላይ ቁመን እንድናይም እድል እየሰጠ ነው ያለው። አዎ ያው እኔ በአብሪሽ ዙሪያ ያሉ ልጆች አቅማቃቸው ፋሚሊ የሆኑ ሰዎች አሉና በእርግጥ እኔ በማዘር እዚህ ወደዚህ አካባቢ ነኝ። ምኖረው ግን ጅማ ነው። በዋነኝነት በዚህ ጉዳይ ነው የመጣሁት። አርትና አርት ዙሪያዎች ውስጥ ስለሆነ ያለሁት እንደዚህ ደግሞ በተለይ ደግሞ የስዕል ኤግዚቢሽን በክልሎች ደረጃ ስለማይገኝ ይሄን እድል ለመጠቀም ነው የመጣሁት። አርቶችን የማየት እድል ገጥሞኝ አይቻለሁኝ አዲስ አበባ ላይ በክልል ደረጃ በዛሬ ደግሞ ብቻውን ሆኖ ግን እንደዚህ ያልጠበቅኩኝም ነበረ። ከኤክስፔክቴሽኔ በጣም ያራቀ በጣም ጎበዝ ነው። በጣም ቆንጆ ስዕሎችን ነው የሰራው። ሂዝ ፕሮፌሽናል። ስራዎቹ በጣም የሚገርሙ ናቸው። ያው አካባቢውን በደንብ አስተዋውቋል ብዬ አስባለሁ። ያው መልእክት አንድ ይሄ የስዕልና ኪነ ጥበብ ነገሮች ያው ሞር ለዚህ መልእክት ለማስተላለፍ ነው የሚጠቅሙትና አብሪሽም ደግሞ ያው የሚያዩን ነገር ካነበበው ከተማረው አካባቢውን እንግዲህ በደንብ አድርጎ ገልጾታል ብዬ አስባለሁ። በስዕል በደንብ አስተዋውቆታል ብዬ አስባለሁ። እንግዲህ እኔ ባየሁትና በተመለከትኩት ያው ስዕሎቹ በጣም ሞር የኛን አካባቢ ተኮር ያደረጉ ናቸው። ማለትም የከፋና ከከፋ ባህል ጋር የተገናኙ ነገሮች ናቸውና ቀደምት በከፋ ላይ ትልልቅ አስተዋጽኦ ያደረጉ እነ ቢሻው ወልደ ዮሐንስ፣ እነ ገብረ ጻዲቅ ሻው፣ እነ ግራዝማች ጳውሎስ የመሳሰሉ ታላላቅ የከፋ ሰዎችን ነው በስዕል መልክ አስመልክቶናል። እንዲሁም ደግሞ የተለያዩ የሀገሪቱን መልካም በጣም በሚገርም ሁኔታ የሚገልጹ ስዕላቶችንም አይቻለሁ። ከሁሉ ደግሞ በጣም የተመቸኝ በዚህ አጋጣሚ ለማድረግ የካሊድ ያው ከሀገራችን የቡና መገኛ እንደመሆኗም ያው
ከዛ ጋርም ተያይዞ ካሊድ አብሮ ይነሳልና እሱንም ራሱ የገለጸበት መንገድ በጣም ነበር የተመቸኝ። ያው እድሉ ቢኖረኝ ወደፊት እሱን ለራሴ ለማስቀረት ማስባለሁ። አንዳንዴ አካባቢ በተለይ በዚህ በአርቱ ዙሪያ በብዛት አሁን እየወጡ ነው ልጆች። ያ ደግሞ ይበል የሚያሰኝ ነው። በተጨማሪ ደግሞ አሁን በድምጹም አሉ የተለያዩ አሉ፣ አሁን በስነ ጽሁፉም አሉ የተለያዩ ጸሐፊያን ገጣሚያን አሉ። በስዕሉ ግን ካልተሳሳት ይሄኛው ልጅ ገፍቶ በመሄድም በመሻልም ዙሪያ ላይ ያለ በጣም ጠንካራ ልጅ ነው። አብርሃም እጅግ በጣም የሚደንቅ ልጅ ነው። የሰራቸውን ስራዎች ገብቼም አይቻቸዋለሁና የሚደንቁ ማለት ብዙዎች ቅድም እንዳልኩት ከአፍ ባሻገር ለምሳሌ ቢሻው ወልደ ዮሐንስ ማን ነው? ገብረ ጻዲቅ ሻው ማን ነው? እንደውም በብዛት ምናልባት አይታወቅም። ገብረ ጻዲቅ ሻው ሲባል ሰዎች ሆስፒታሉ አድርገው ሊያስቡ ይችላሉና እሱ ደግሞ በምስል እንዲሁም ታሪኩን ዘርዘር አድርጎ አመቶ ቁጭ አድርጎ ነው እያሳየ ያለውና እጅግ በጣም የሚደንቅ እኔ ራሱ በግሌ ተደምሜበታለሁ። የሚደንቅ ልጅ ነው። ስራዎቹም የሚደንቁ ናቸው። በመጀመሪያ ደረጃ አብርሽ እንግዲህ እግዚአብሔር ረድቶት በጣም አሪፍ የሚባል ቆንጆ ኤግዚቢሽን ስለ አውደ ርዕይ ነው ያዘጋጀው። እንግዲህ ያው ከ3 አመት በፊት አብረን አዘጋጅተን ችለን ነበር። በጊዜው እንግዲህ የመጀመሪያ እንደመሆኑ ብዙ ተሞክሮ አግኝተናል ብዬ አስባለሁ። አሁን ለሱ በጣም ግባት የሚሆኑ ስራዎችን አሁን ላይ ስራዎቹ በጣም ፕሮፌሽናል የሚባሉ ስታይሎቹ ሁላ በጣም የተራቀቁ የሚባሉ የስዕል ስራዎችን ነው ይዘው የቀረበውና በጣም ደስ የሚል እኛንም ሊያኮራ የሚችል ትልቅ ስራ ነው። ዋው እውነት ለማውራት ሁሉም ስዕሎች ምርጥ ናቸው። ስፔሻሊ ከሪሰንትሊ ወደዚህ የተሳሉ ስዕሎች አብዛኞቹ ታሪኮች፣ የጸጉር ስታይሎችን፣ የንጉሱ አኳን ያሉትን ፎር ሹር በቀላሉ ማናገኛቸውን መረጃዎችን ነው በስዕል ያቀረበልን። ስፔሻሊ የንጉሱ ሚስቶች የጸጉር ስታይላቸው በጊዜው የነበሩ ባለስልጣናትን በደንብ አድርጎ ነው የገለጸው። ለዛም በጣም አርቲስቲክ በሆነ በጣም ጥበብ በተሞላው መንገድ ነው የገለጸውና እኔ አይ ቲንክ እዛ አካባቢ በጣም ነው ፕለስ ያደረገኝ። የሳለበትም ያሰሳል ያው ከሙያ አንግልም ሰለማይ በጣም ይበለም የሚያስብል ምርጥ ስራ ነው። እነኚህ ስዕሎች ከዚህ በፊት የነበረውን ህይወት ወደ ዛሬ በማምጣት ትውልድን ያገናኛሉ። የካፋ ማህበረሰብ ታሪክ እንዲሁም በዞኑ ያሉ የቱሪስት መስህቦች በአንድ ስፍራ በስዕል መልክ መጎብኘታቸው የአሁኑ ትውልድ ያለውን ታሪክና ቅርስ እንዲያውቅ ይረዳዋል። ወጣቱ አሁን ያለው ትውልድ እዚህ መጥቶ ብር መማር ያስፈልጋል። ራሱን መጀመሪያ ማወቅ ነው። ካወቀ በኋላ ራሱን እንደገና ኢንተርፕሬት መተርጎም ራሱን ተርጉሞ ለቀጣይ ትውልድ ራሱን ለማወቅ የሚችለው ነገር ላይ ማድረግ እንደሚገባ እናውቃለን። ሳሊውም አሁን እንደተባለ ጅምር ነገሮች አሉት። ጅምር ነገሮች ገና ብዙ ያልተነኩ ነገሮች አሉ። ስለ ከፋ ብቻ አይደለም። ከፋ ዓለም መድረክ ላይ የሄደባቸው ብዙ ነገሮች አሉ። ያን ነገር ፈትሾ እሱ ጠብቆ ታሪክን ለትውልድ ሊያስተላልፍ የሚችልባቸው ቦታዎች ተፈጥሮ አካባቢዎቻችን ዩኔስኮ የተመዘገቡ በጣም ውብ የሆኑ ነገሮች አሉ። ተፈጥሮ ሀብቶቻችን አሉ። እሱንም መግለጽ ቢችል ከዛ ውጪ እኔ ይሄን ሳል ብዬ አይደለም ውስጡ ላይ ያለው ነገር ነው ሊወጣ የሚችለውና ያን ነገር ማድረግ ነው። ወጣቱ ደግሞ ወጣት ልጆችንም ሰብስቦ ከጉያው እንዲከተሉ እንደገና የማሰልጠን ነገር እያሰለጠነ ልጆችን ማብቃት የሚችላቸው ሁኔታዎች ቢኖር እሱም አሁን ከዩኒቨርሲቲ ጋር የጀመራቸው አታችመንት በጣም ጥሩ ነገር ነው። ከተለያዩ ባለሀብቶች ጋር የጀመራቸው ነገሮች ሊኖሩ ይችላሉ። እሱም ጥሩ ነገር ነው። ነገር ግን ወጣትን ማብቃት የሚቻለው ይሄ ፊት ለፊት የወጣ ልጅ ደግሞ ፍላጎት ያላቸው ነው ጅምር ላይ ያሉ ልጆችን እያስጠጋ እሱም የሱን ኮቴ የሚከተሉ ልጆችን ማፍራት በቻለ ቁጥር አካባቢያችን ተጽዕኖ መፍጠሩ አካባቢያችን በሌላ ቦታ ላይ ተሰሚነቱ አካባቢያችን በሌሎች ሰዎች እንዲታይና እንዲጎበኝ የማድረግ ገንዘብ ስራ እድልም ጭምር ነው የሆነ ያለውና ያን ነገር የማድረግ ጉዳይ ላይ ቢኖር ጥሩ ነው። አሁን ጊዜው የሶሻል ሚዲያ ነው። ጊዜው ደግሞ የሀሳብ ብዙ ጊዜ ሀሳባችን ነው እየሸጠን ያለ ነው እና ሀሳባችሁ መሸጥ ትችላላችሁ። አሁን ይሄ ምንድነው እሱ ሁሉም ሰው ለምሳሌ ሰዓሊ በሆን አይችልም፣ ግን ሁሉም ውስጥ የተቀመጠ ጸጋ ወይ ደግሞ መክሊት አለና መክሊቶቻቸውን እንዲያወጡ እነሱ ደግሞ ምንድነው ያኔ መክሊት ብለው እንዲያስቡ ያነሳሳቸዋል ብዬ አስባለሁ። ሁሉም ሰዓሊ መሆን አይችልም፣ ሁሉም ገጣሚ መሆን አይችልም። ነገር ግን ሁሉም ሰው ምንድነው ውስጥ ያለው እኔ ምንድን ተሰጠኝ ተሰጠው ምንድነው ብሎ ማሰብ እንዲችል አብሪሽ በጣም ትልቅ ምሳሌ ነው። ምክንያቱም ከቦንጋ ተነስቶ ኢትዮጵያን ወክሎ አሁን ደግሞ እጩ ሆኗልና አይ ሆፕ እንደ ዓለም ራሱ እንደሚሆን ማለት ነው ካለው አቅም አንፃር። ስለዚህ ሁላችንም ራሳችን አይተን ውስጣችን ውስጥ ያለው ምንድነው ለኔ ደግሞ መክሊት የተሰጠው ምንድነው ብለን አስበን በሱ ነገር ራሳችንን በጣም ማብቃት እንችላለን ማለት ነው። ይሄ ለዚህ ደግሞ አብሪሽ ዋነኛ እንትን ነው ምሳሌ ነው።
ያስከሰተኝ ሰአሊ አንቺን ሀገራችን በጣም እንደ አብርሽን የመሰሉ ብዙ ታለንት ያላቸው ሰዎች እንዳሉ አምናለሁ እና ያው በዚህ አጋጣሚ ትላልቅ እነዚህ የመንግስት ባለድርሻ አካላት እንደዚህ አይነት ታለንቶችን አይደንቲፋይ አድርገው ሞር ለገበያው ማቅረብ እንዲሁም ደግሞ እነሱ የሚጠቀሙበትንም ሞር ከማብቃት አንጻርም ትልቅ ስራ መስራት አለበት ብዬ አስባለሁ። አብርሽንም ያው እንደ ጅማሮ ነው እንጂ አብርሽ አሁን ታየ እንጂ ሌሎች አብርሽን የመሰሉ ብዙ ሰዎች እንዳሉ አስባለሁ። ያው ሀገራችን በዛ በጣም በእውቀቱ በጣም ትንሽ ስለሆነ እና አስፈላጊ የሆነ ትብብር እንዲደረግና ላይክ ሞር ማውቃት ስራ ላይ ቢሰራ ብዬ አስባለሁ። የሚገርም ነው። ልጁም ራሱ ወጣት ከመሆኑ አንፃር የመጀመሪያው ራሱ አብርሽ ሲታይ ወጣትነት ላይ ብዙ አቅም ብዙ ኃይል እንዳለ ያሳያልና በተጨማሪ ደግሞ አሁን እንደዚህ እየለፋ ለወጣቱ ደግሞ ምንድነው መጣር እንዳለበት ጥሩ የተወሰነ ከሄደ በኋላ ያለውን ክህሎት ካሳየ በኋላ የተለያዩ አካላት መጀመሪያ ማየት ይፈልጋሉ፣ ድርጊት ይፈልጋሉ። ያው እንደምታውቀው በተለያዩ አጋጣሚ መቼም አሁን እኔ ለምሳሌ ድምጻዊ ነኝ ብል አንጎራጉሬ እስካላሰማው ድረስ ድምጻዊ ነኝ ማለቴ ከንቱ ነው። ሰዓሊ ነኝ ብል ስዬ እስካላሳየው ድረስ ሰዓሊ መሆኔ አይረጋገጥምና አብርሽ ደግሞ በድርጊት በተግባር ያሳየ ልጅ ነው። ለሌሎች ወጣቶች አሁን በስዕል ላይ ብቻ አይደለም፣ በድምጻዊነት ላይ ሊሆን ይችላል፣ በግጥሙ ዙሪያ ሊሆን ይችላል፣ በስፖርቱ ዙሪያ ሊሆን ይችላል። ጥሩ መነቃቃት ላይ ነው ያለው። ይሄ ሶሻል ሚዲያ ደግሞ እጅግ በጣም ወሳኝ ነው። በአሁን ሰዓት ሶሻል ሚዲያን ወጣቶቹ እንዲጠቀሙ ያላቸውን ችሎታ ባንድም በተዘዋዋሪም ማውጣት እንዲችሉ አብርሽ መንገድ ከፋች ሆኗል ማለት ነው። በተለይ በአርቱ ዙሪያ ላሉት ትልቅ መነቃቃት ፈጥሯል። ያስከሰተኝ ሰአሊ አንቺን ይሄ እንግዲህ ከፋ እንደሚታወቀው የቡና መገኛ እንደመሆኗ በዴቻ ወረዳ ማኪራ ቀበሌ ውስጥ የተገኘው የቡናን መገኛ የሚያወሳ ቦታ ነው። እንግዲህ ይሄ የከላአዲ ፕሪ ኤግዚስቲንግ የነበረው ከፋ ውስጥ ዝም ብሎ ተትረፍርፎ ፍየሎቹ ሲበሉት እሱ ግን አቅም ዝም ብሎ ሀገር ውስጥ እዚህ ጫካ ውስጥ ቡናው ዝም ብሎ መሬት ላይ እየወደቀ እነሱም እየበሉት አንድ ፍየል ነች። ከዛ ከሀያት በኋላ ከነበረችው ነገር ስትነቃቃ ወይንም ወደ ሌላ አይነት ነገር ውስጥ ስትገባ ምናምን ተነቃቅታ ከሌሎች ፍየሎች ይልቅ እሷ ደግሞ ሞር ነቃ ያለች መሆኗን ሲያይ እሱ ደግሞ ይሄን ነገር ብትጠቀመው ወደ ማለት ገባ። ከዚህ ኢሜጅ በኋላ ግን ሌሎች ኢሜጆች ይወጣሉ። ኢሜጁ ከዛ በኋላ ፍየሏ ስትበላው ያለው ሪአክሽን አለ። ከዛ እሱ ደግሞ ሲጠቀመው በልቶት እሱ ላይ የሚታየው ሪአክሽን አለ ለሌሎች ሰዎች ሲያሳያቸው። ከዛም በኋላ ሲጠጡት ወቅጦ ነው የበሉት፣ ቆልቶ ነው የበሉት። ከዛም በኋላ ደግሞ መጨረሻ ላይ አሁን ላይ ባለንበት ደግሞ ምን ጠጣው ሲኒ ላይ ደርሶ ምን ጠጣው አለ። በአጠቃላይ ይህ የስዕል አውደ ርዕይ ከተለመደው በላይ ትርጉም ያለው ነው። ምክንያቱም ባህል፣ ታሪክና መስህብ በአንድ ስፍራ ከመተረካቸው በላይ ትውልዱ ያለውን ሀብት በተገቢው መንገድ እንዲንከባከብ ተነሳሽነትን የፈጠረ ነው። እኛም የስዕል አውደ ርዕዩን በመጎብኘት ያሰናዳነው ፕሮግራም ይህንን ይመስል ነበር። ሰላም። ከሸራው ከብሩሹ መሃል ውበት ገኖ ይጮሃል። የሰዓሊው ጥበብ ያንቺ መልክ ለልቤ ሐሴት ሆኗል። አውቃለሁ ብዙ አይቻለው ምስለ መልካም ብዙ ለልቤ የተቃኘ ውበት ያንቺ በልክ